ለድሃ የሚራራ ለድሃ የሚያዝን ድሃን የሚያበላ ብሔር ቀድሞ የማይታየው ድሃ እናት ሲያይ ዘሬ ቋንቋ የማይል ብትሆን በምድር ብቻ ሳይሆን በሰማይም ታተርፋለህ። መልካም መስራት ለነገ ህይወታችን ስንቅ ነው። ሁላችንም መልካም ብንሆን የነገ ህይወታችን የበለጠ ያማረ የደመቀ ይሆናል። ይሄን ሁላችንም የምናውቀው ቃል ነው። ነገር ግን አሁን ላይ ውሸት ይመስለኛል ብዬ አሰብኩኝ። ምክንያቱም በብዙ መልካም ስራው እንዲሁም ደግሞ ከመልካም ስራውም አልፎም ደግሞ ሰዋዊ ባህሪ ተላብሰው ለሀገራችን ጥቂት ሆኖ ከሚቆጠሩ መልካም ሰዎች መካከል ሁሌም ስሙ በቀዳሚነት ከሚጠራው ማስተር አብነት ስነሳ ትላንት የሰራቸው መልካም ስራዎች፣ ትላንት የሰራቸው ሰዋዊነትን የሚያስመሰግኑ እንዲሁም ደግሞ ከፈጣሪ በታች መልካም ሰዎች እንዳሉ ምስክር የሆነ አንድ ሰው አለ። እሱም ማስተር አብነት ነው። ይህ ሰው አሁን ላይ ያለበትን ህመም ስንመለከት ትላንት የሰራው ጽድቁ፣ ትላንትና የሰራው እንግዲህ መልካም ስራ አሁን ላይ ዋስ ሆኖ ቆሞ ካለበት ህመም ያድነው ከማለት ውጪ ሌላ ምንም ልንል አንችልም። ምን ትላላችሁ? ለማስተር አብነት እኔ መልካም ምኞትን ተጀምሬ ቪዲዮአችንን ዛሬ ጀመርን። ሰላም ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። እኔ ምንቴ ነኝ። ይህ ቻናል ደግሞ ምንቴ ቲዩኒቲ ነው። ሰብስክራይብ ያላረጋችሁት ሰብስክራይብ በማድረግ ቻናሉን ተቀላቀሉ። እንዲሁም ደግሞ ቪዲዮ እንደምትወዱት አልጠራጠርም። ላይክ ማድረግ እንዳይረሳ። ቤተሰቦች እኔ እዚህ በቪዲዮቹ ላይ እየጋበዝኳችሁ ሐሳብ አስተያየቴን አመለካከቴን እገልጽባችኋለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ ሐሳባችሁን አጋሩኝ። ቤተሰቦች ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቅድሚያም ቤተሰቦች ከሰሞኑ የሰማነው እጅግ የሚያሳዝነው የዶክተር አቤኔዘርና የዶክተር ሜሮን ህይወት እልፈት ተከትሎ ብዙ መረጃዎች ሲወጡ ነበረ። በመጨረሻም ፖሊስ ምርመራ አድርጎ ይፋዊ መግለጫ ሰጥቷል። ምንድነው? እስቲ ልጋብዛችሁ። የሁለቱ ፍቅረኛ ማቾች ዶክተሮች መረጃ እንሆ ወጥቷል። የሁለቱ ፍቅረኛ ማቾች ሐኪሞች ከሆስፒታል ከውስጥ የተገኘ ልዩና እውነተኛ መረጃ ሲል ኢትዮ ታይምስ ይህንን አስነብቧል። ዶክተር አቤኔዘር ጌታቸውና ሜሮን ደመሌ በጎንደር ሆስፒታል በትምህርትና በስራ ላይ የነበሩ ሲሆን በተቋም ውስጥ በነበሩበት ወቅት ፍቅረኛ ማቾች ነበሩ። የሚያውቋቸው ሁሉ የነበራቸው መቀራረብና መዋደድ ደስ የሚል እንደነበረ ይናገራሉ። ነገር ግን ዶክተር ሜሮን ባጋጠማት የማይድን ህመም ምክንያት በተደጋጋሚ ጊዜ ለዶክተር አቤኔዘር የራሱን ህይወት እንዲኖርና ህይወቱን እንዲያስተካክል በተደጋጋሚ ስትነግረው እንደነበረ ጓደኞቻቸው ይናገራሉ። ዶክተር ሜሮን ለረጅም ጊዜያት በሕክምና ብትረዳም ህመሙ ለውጥ ሊያመጣ አለመቻሉ ቢታወቅም በርከት ላሉ ቀናት ሆስፒታል ውስጥ ገብታ ተኝቶ መታከም ሲደረግላት ቢቆይም ለውጥ ሊመጣ አልቻለም። ዶክተር ሜሮን ከ3 ዓመታት በላይ የቆየ ህመም ሲስተማቲክ ለብስ ኤሪቴማቶሰስ SCLE እና አኪዩት ሊቨር ፌለር ነበረባት። አዲስ አበባና የተለያዩ ሆስፒታሎችና ጎንደር ሆስፒታል ስትታከም ቆይታ ታህሳስ 3 እንድትተኛ ተደረገ። ዶክተር አቤኔዘር በሆስፒታል ውስጥ ሲከታተላትና ሲያሳክማት የቆየ ሲሆን ምሳ ከውጭ አምጥቶ ቀን ከተኛችበት አብልቷት ነበር። እገዛ በሚያደርግላት ወቅትም የራሱን ህይወት እንዲመራና እንደማትድን ስትነግረው እንደነበር ጓደኞቻቸው በተደጋጋሚ ተናግረዋል። በዚህ ሁኔታ ውስጥ እንዳሉ ዶክተር አቤኔዘር ከጓደኛው ጋር አምሽቶ ራሴን ስላመመኝ ትራማዶል ልግዛ ብሎ ከአንድ ጓደኛው ጋር ሄዶ 10 ፍሬ ገዝቶ ገባ። በዕለቱ ማታ ላይ ከእናቱ ጋር ሲያወራ እንዳመሸ ከቤተሰብ የተገኙ መረጃዎች ያመላክታሉ። በማግስቱ ከስራ በመቅረቱ ተደውሎለት ስልክ ባለማንሳቱ አብሮት የተከራየው ዶክተር አበባ የተባለ ጓደኛው ተደወለለት። ጓደኛውን ቤቱ ሄዶ ክፍሉን ሲያኳኳ አልከፍት በማለቱ በሩን ከፍቶ ሲገባ ተሸፋፍኖ ተኝቶ ተመለከተው። ሲጠራው አቤት ስላላለው ትከሻውን እየነካ ለመቀስቀስ ሞከረ። ስላነቃለት ብርድ ልብሱን ሲገልጠው አረፋ አየ። ከዛን የልብ ትርታውን ሲያዳምጠው እንደሞተ አረጋገጠ። ዶክተር አበባው ጉዳዩን ለፖሊስና ለባልደረቦቹ ነግሮ ፖሊስ እያጣራው ይገኛል። ሚሊኒክ ሆስፒታልም የአስክሬን ምርመራ ታህሳስ 5 አድርጎለታል። ውጤቱም እየተጠበቀ ነው። አካላዊ ጉዳት ምንም የደረሰበት እንደሌለም ተረጋግጧል። ዶክተር ቃል ኪዳን ደምሌ እህቷና ወይዘሮ የቆየ በዛብህ እናቷ እያስታመሟት እያለ ዶክተር ሜሮን ታህሳስ 6 ቀን አርፋለች። ቀብሯም ታህሳስ 8 በትውልድ ቦታዋ ደብረ ማርቆስ ከተማ ተፈጽሟል። ታዲያ ከሰሞኑ የነኚህ ሁለት ዶክተሮች ጉዳይ በጣም እያነጋገረ ነበር።
እንደሰማችሁ ነው። ሁለቱም ዶክተሮች በትልቅ ደረጃ ለሀገር ትልቅ ተስፋ የተጣለባቸው እንዲሁም ሀገርን በትልቅ ደረጃ ሊያገለግሉ የሚችሉ ዶክተሮች እንደሆኑ ማስተዋል አለብን። እንደ ሀገር ትልቅ ኪሳራ ነው። በተጨማሪም ደግሞ ለቤተሰቦቻቸውም ደግሞ ትልቅ ሀዘን ነውና ለቤተሰቦቻቸው ከዚህ ጋር መጽናናት እንመኛለሁ። በተጨማሪም ነፍሳቸውን በአጸደ ገነት ያድርግላቸው ብዬ መልካም ምኞቴን ከዚህ ጋር ተመኘኝ። ሀሳባችሁን ኮሜንት ሴክሽን ላይ ግለጹበት። ሌላኛው መረጃ ደግሞ ማዝራዊ አበራ ጉዳይ ነው። በቻይና ሀገር እንግዲህ ከእጽ ጋር ተገናኝቶ የሞት ፍርድ ተፈርዶባታል። የሞት ፍርዱም ደግሞ ሊወሰን ጥቂት ቀናቶች ናቸው የቀሯት የሚሉ መረጃዎች ወጥተው ብዙዎቻችን ተረብሸን ነበረ። ከዚህ ጋር ተያይዞ አዳዲስ መረጃዎች ወጥተዋል። እስቲ ልጋብዛችሁና ሀሳባችንን እንሰጥበታለን። ናዝራዊት አበራ ልትገደል ቀናት ቀራት የሚለው ወሬ ፍጹም የውሸት ነው፣ እባካችሁ ቤተሰብ አታስጨንቁ የሚል መልእክት ተሰምቷል። እንዲያውም አሁን ከቻይና የተሰማው መረጃ ተስፋ ሰጪ ነው። የሞት ቅጣት ወደ እድሜ ልክ ተቀይሮ የነበረ ሲሆን አሁን ደግሞ ቅጣቱ ይበልጥ እንዲቀልላት ሁለተኛ ይግባኝ ቀርቦ በሂደት ላይ ይገኛል። ናዝራዊት እስር ቤት ውስጥ ሆናም ተስፋ አልቆረጠችም። ባላት የቻይንኛ ቋንቋ ዲግሪና በእንግሊዘኛ ችሎታዋ ለሌሎች የቻይና እስረኞች ትምህርት እየሰጠች ነው። እዛም እጅግ ተወዳጅ ሆናለች። መጽሐፍት እያነበበች ራሷንም እያበቃች ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለናዝራዊት ቤተሰብ ደውለውም ጉዳዩን በቅርበት እየተከታተሉ መሆኑን አረጋግጠውላቸዋል። ከሁሉም በላይ ደግሞ በቅርቡ እህቶቿና ፓይለት ወንድሟ ቻይና ድረስ ሄደው ናዝራዊትን በአካል አይተዋታል፣ አበረታተዋት ተመልሰዋል። ስለዚህ ያልተጣራ ወሬ እያወራን ቤተሰብን በድንጋጤና በሰቀቀን አንግደል። ፈጣሪ የተጀመረው ተስፋ ተፈጽሞ በሰላም ለሀገሯ ያብቃት። ሁላችንም ናዝራዊትን በሰላም ለሀገርሽ ያብቃሽ እያልን በየሃይማኖታችን እንጸልይላት። ይህንን ቪዲዮ ለሌሎችም ሼር አድርጉላቸው። መልካም ጊዜ። እንደሰማችሁት ነው የማዝራዊት አበራ ጉዳይ። ብዙ መረጃዎች እየወጡ ነበሩ። ነገር ግን ትክክለኛ መረጃ ይህን ይመስላል። ማዝራዊ አበራ አሁን ላይ ባለችበት ሁኔታ ትልቅ ጥንካሬ፣ የህይወት ውጣ ውረድን ለማሸነፍ ውድቀቷን እንግዲህ ከፍ ብላ ለመትየት እየሞከረችበት እየጣረችበት ይገኛል። ከዚህ ጋር ተያይዞ ፈጣሪ እንግዲህ ስርዓቱን አቅሎላት እንግዲህ ለሀገሯ በሰላም ያብቃት ብዬ እኔ እዚህ ጋር መልካም ምኞት እመኛለሁ። እናንተም ሀሳባችሁን ስጡበት። ተጨማሪ ቪዲዮ አለ ልጋብዛችሁ። ይሄንን ጀግና ወታደር ተባካችሁ እስቲ አንድ ያዳምጡት። አሁን ላይ ማለት ነው አሁን ላይ የምንዋጋው ውጊያ ማለት ነው ፋኖም ሆነ የሚዋጋው እኛም ሆነ የምንዋጋው ውጊያ ወሰን የለውም፣ ድንበር የለውም። ምንም ፋኖ እስከት ድረስ ነው ድንበሩ? የቱ ጋር ነው የነሱ ኢትዮጵያ? እኛ የቱ ጋር ነው ማን ጋር ነው የምንዋጋው? የቱ ጋር ናት እኛ ኢትዮጵያ? አሁን እኮ ምንም በቃ ወሰን የሌለው ውጊያ ነው ተዋጋናለን። በቃ እስኪ እንደ ድሮ እንሁን። በቃ በፊት እንዴት ነበር? እስኪ ወደ ድሮ ፍቅራችን እንመለስ። በቃ ይብቃን። ይህንን ወታደር ጀግና ያልኩበት ትልቁ ምክንያት ለኔ ጀግና ማለት ጠመንጃ ይዞ የተከበረውን የሰው ነፍስ የሚያጠፋ ሳይሆን ምንም ጠመንጃ ቢይዝም ለሰው ነፍስ ክብር ኖሮት ሰላምን፣ ፍቅርንና አንድነትን የሚመርጥ ሰው ነው ለኔ ጀግና ማለት። ለዛ ነው ይህንን ወታደር ጀግና ያልኩት ማለት ነው። እንደ ኢትዮጵያዊነት የሀገርን ሰላም፣ የሀገርን አንድነት የምትፈልግ ከሆነ የዚህ ሰውዬ ንግግር ላያስደስት በፍጹም አይችልም። ለኛ ለኢትዮጵያውያን ደግሞ የእርስ በርስ ጦርነት የመጀመሪያችን አይደለም። ከዚህ በፊት ትግራይ ላይ እንደ ሀገር በዛ ጦርነት የተጎዳኑን ጉዳቶች ሁላችሁ የምታስታውሱት ነው። እንደ ሀገር ብዙ ሀብት ወድሟል። ከምንም በላይ ደግሞ ክቡሩ የሰው ነፍስ ጠፍቷል። በጣም ብዙ ወጣቶች እንደ ቅጠል ረግፈውበታል፣ ምንም ጥቅም በሌለው በዛ የእርስ በርስ ጦርነት። በዚህኛውስ በአሁኑ ጦርነት ምን ምናተርፍ ይመስላችኋል? በተመሳሳይ ነው። እመኑኝ፣ ይሄ ጦርነትም ሲያልቅ ምናተርፈው እንደ ሀገር የሀገርን ሀብት ማጣትና የተከበረውን የወጣቱን ህይወት እንደ ቅጠል ማርገፍ ነው። ለኛ ለኢትዮጵያውያን ደግሞ አንድነት፣ አንድ ላይ ተቻችሎ ተፋቅሮ መኖር ብርቃችን አይደለም። ምክንያቱም በአንድነትና በፍቅር ለዘመናት የኖርን ህዝቦች ስለሆንን ማለት ነው። ሀገራችን ኢትዮጵያ ሰላም እንድትሆን የምትፈልጉ ከሆነ እባካችሁ እንደነዚህ አይነት ሰዎችን እያወጣን እውቅና ልንሰጣቸው፣ ከጎናቸው ልንቆም ይገባል ብዬ አስባለሁ። በተረፈ ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። አመሰግናለሁ።
አሜን። ለሀገራችን ብቻ ሲሆን ለዓለም በሙሉ ሰላሙን ያድለን ብዬ እኔ መልካም ምኞቴን ተመኘኝ። እንደ ሀገር ሰላምን መናፈቃችን ልክ ነው ብዬ ስለማስብ ሀገራችንን ሰላም፣ ፍቅርን፣ አንድነቱን ሁሉ ፈጣሪ ያድለን ብዬ መልካም ምኞቴን መመኘት እፈልጋለሁ። ተጨማሪም ደግሞ ከ1 ዓመት ከ4 ወር የእስር ቆይታ በኋላ ቲክቶከር ጆ ዳንኤል እንግዲህ ተመልሶ በቲክቶክ ፕላትፎርም አለሁ ብሏል። ከመልካም ምኞትና ከመልካም አስተማሪ ንግግር ጋር ምን እንደሆነ ልጋብዛችሁ። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። እንደሰማችሁ ነው። ቲክቶከር ጆ ዳንኤል ከ1 ዓመት ከ4 ወር የእስር ቆይታ በኋላ ተመልሶ መጥቶ የኢትዮጵያ ህዝብንም አመስግኗል። እንዲሁም ደግሞ የአየር መንገድንም ትልቅ ይቅርታ ጠይቋል። እያንዳንዳችን በምንጓዝበት ወይም ደግሞ በምናደርጋቸው ድርጊቶች ላይ ልንጠነቀቅ ይገባል። ምክንያቱም ትንሿ ነገር ብዙ ዋጋ ልታስከፍለን ስለምትችል ነው። ጆ ዳንኤል አሁን የተናገረው ንግግር እንግዲህ ከልቡ ሆኖ ወይም ደግሞ በእስር ቤት በማረሚያ ቤት የቆየባቸው ጊዜያቶች ምን ያህል አስተማሪ እንዲሁም ደግሞ ህይወቱ ላይ ምን ያህል ለውጥ እንዳመጡ ከንግግሩ መረዳት እንችላለን። እንዲሁም ደግሞ አሁንም ደግሞ በፊት ከሚሰራቸው ስራዎች የተሻለ ስራ ወይም ደግሞ ለህብረተሰቡ ሊጠቅሙ የሚችሉ ስራዎችን ይዞ እንደሚመጣ ቃል ገብቷልና እንኳን በደህና መጣ፣ እንኳን ለቤት በሰላም አበቃ ብዬ እኔ ከዚህ ጋር መልካም ምኞቴን እመኛለሁ። በተጨማሪም ደግሞ ወደ ቲክቶክ ዓለም ስንገባ ማስተር አብነት የኢትዮጵያን ሪከርድን ሰብሯል። በምንድን ነው የሰበረው? እስቲ ልጋብዛችሁ። በዚህ መንገድ ሳይሆን በደስታ ጊዜ ቢሆን በጣም ጥሩ ነበረ። በኢትዮጵያ የሶሻል ሚዲያ ታሪክ በኢትዮጵያውያን እጅ ላይክ የተደረገ የመጀመሪያው 1 ሚሊዮን ላይክ ያለፈ ቪዲዮ የማስተር አብነት ቪዲዮ ሆኗል። ከዚህ በፊት ኢትዮጵያ ውስጥ 1 ሚሊዮን ላይክ ያገኙ ልጆች አሉ። ነገር ግን ኢንተርናሽናል ኮንተንት ሰርተው ነው ከኢትዮጵያ ውጭ ያሉ ሰዎችም ላይክ አድርገውላቸው ነው እንደዛ የሆነው። ነገር ግን ይሄኛው ቪዲዮ አማርኛ የሚሰሙ ኢትዮጵያዊ የሆኑ ሰዎች ላይክ ያደረጉት የመጀመሪያው 1 ሚሊዮን ላይክ ያለፈ ቪዲዮ ነው። ኢትዮጵያ ውስጥ እኔ ለ6 ዓመታት ሶሻል ሚዲያ ላይ አክቲቭሊ ቆይቻለሁ። ይህን ያክል ላይክ በአማርኛ ኮንተንት አላየሁም በጭራሽ። እናንተም እንዳላያችሁ እርግጠኛ ነኝ። ኤኒዌይ በዚህ ጊዜ ባይሆን ጥሩ ነበር ያልኩት። አሁን እንግዲህ ይሄ ትልቅ ማይልስቶን ነበረ፣ የሚከበር አይነት የመጀመሪያው 1 ሚሊዮን ላይክ ተብሎ የሚከበር አይነት ነበረ። ነገር ግን ሌላ ቪዲዮ ቢሆን በደስታው ጊዜ ላይክ የተደረገ ቪዲዮ ቢሆን ወይም ደግሞ አንድ ሰው እየረዳ በሰራው ቪዲዮ ቢሆን ይሄን ላይክ ያገኘው በጣም ጥሩ ነበረ። እንኳን ደስ አለ ኮንግራን ነው ነበረ። ብዙ የሚከበር አይነት ማይልስቶን ነበረ። ለማንኛውም እንኳን እሱ ሆነ፣ ሌላ ሰው ከሚሆን እንኳን እሱ ሆነ። እውነት ለመናገር ይህ ሪከርድ በማስተር አብነት መያዙ እጅግ በጣም ደስ የሚል ነገር ነው። ነገር ግን በደስታ ወይም ደግሞ እንደዚህ አይነት ሁኔታ በእንደዚህ አይነት ቪዲዮ ባይሆን ኖሮ ሁላችንም ደስ ይለን ነበረ። ማስተር አብነት አሁን ያለበትን ሁኔታ ሁላችንም እናውቃለን። እንግዲህ አንድ ምኞት መመኘት እንችላለን። እሱም ደግሞ የሚያምነው አምላክ የሚያምነው ፈጣሪ እንግዲህ ያድነው ብለን ነው እንግዲህ መጸለይ የምንችለው። እሱም ያለው ነገር ይሄ ነው። ተጨማሪ ቪዲዮ አለ ከማስተር አብነት ጋር ተያይዞ ልጋብዛችሁ እስቲ። እጅግ በጣም ደስ ያለኝ በጣም የተባረኩበት ብዙ ትምህርት ያገኘሁበት ቪዲዮ ነው። ስለናንተም ልጋብዛችሁ ጋይስ። ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማልና ለማስተር አብነት እንጸልይለት፣ የሚፈልገውን ነገር እንዲያገኝ፣ መንገዱን እንዲያቃናለት፣ ጤናው እንዲመልስለት፣ እድሜ እንዲሰጠው። ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም
መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብሏችኋል። because የእናንተ ጭንቀት ምን እያመጣበት ነው መሰላችሁ? እሱም ጭንቀት እያመጣበት ነው። መጨናነቅ የለበትም፣ እንደው መደሰት ነው ያለበት። ማስተር አብነት እስካሁን ላረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን፣ እንደውም መሸለም ነው ያለባችሁ። ደስታ ላይ እንዲቆይ አዎንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር because ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት ሁላችንም ተንበርክከን ማታ ከመተኛታችን በፊት ማለት ነው። እወዳችኋለሁ። እውነት ለመናገር በማስተር አብነት ላይ እንግዲህ የካንሰር ህመም እንደተገኘበት ወይም ደግሞ በካንሰር ህመም እየተሰቃየ እንደሆነ ነው ብዙ መረጃዎች እየወጡ ያሉት። ነገር ግን ምንም አልተረጋገጠም። ልናስተውል የሚገባው ምንም አይነት ምላሽ እሱ ስላልሰጠበት፣ ነገር ግን እስካሁን ግን እየወጡ ያሉት መረጃዎች ግን በካንሰር ህመም እንደሆነ ነው መረጃዎች ሲወጡ የነበሩት። ነገር ግን ካንሰርም ሆነ ምንም ህመም ይሁን ከፈጣሪ የሚበልጥ የለምና በሀገራችን ውስጥ በጣም እጅግ በጣም በሰዋዊነት ምግባር እንዲሁም ደግሞ በመልካም ስራው የሚታወቁ ሰዎች አሉ። ከነሱ ውስጥ በጣት የሚቆጠሩ ናቸው። ከነሱ ውስጥ እንግዲህ ስሙ ሊነሳ የሚችለው ሰው ማስተር አብነት እንደሆነ ሁላችንም እናውቃለንና ይህን ቪዲዮ የተመለከታችሁ ሁላችሁም እባካችሁን በየእምነታችሁ ጸልዩለት ብዬ እኔ እዚህ ጋር መልካም ምኞቴን እመኛለሁ። ከማስተር አብነት ጋር ተያይዞ እንግዲህ ብዙ ቪዲዮዎች ወጥተው እንግዲህ ከነሱ መካከል አንድ ሁለቱ ልጋብዛችሁ። ከተለያየ የእምነት አካላት ጥያቄ ቀርቦለታልና እስቲ አንዱን ቪዲዮ ልጋብዛችሁ። የማስተር አብነት የ3 ቀናት ጾም ጸሎት ታወጀ። በጎፋ ዞን የቡልቂ ከተማ ነዋሪዎች ለማስተር አብነት ከበደ በአደባባይ ጸሎት እያደረጉ ነው። በዛሬው ዕለት የቡልቂ ከተማ ነዋሪዎች ለበጎ ሰው ማስተር አብነት ከበደ በአንድነት ወጥተው በአደባባይ እየጸለዩለት ይገኛል። በገዜ ጎፋ ወረዳ የኬንቾ ሻካ፣ ኬንቾ ጎዝዲ፣ ኬንቾ ወይዛና ቡርዳ ቀበሌ ቤተ እምነቶች የ3 ቀናት ጾም ጸሎት ታውጇል። እንግዲህ እንደሚታወቀው ማስተር አብነት በ2016 ዓ.ም በጎፋ ዞን ገዜ ጎፋ ወረዳ በተከሰተው የመሬት መንሸራተት አደጋ ጊዜ ለአካባቢው ማህበረሰብ ትልቅ ውለታ በመክፈሉ ነው የህዝቡ ልብ ውስጥ መግባት የቻለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጃችን አብነት አርአያችን እግዚአብሔር ይባርክ መድኃኔዓለም ክርስቶስ እያሉ ምናልባት ይህን ቪዲዮ የምትመለከቱ ሁላችሁም ይሄ ልጅ እንዲፈወስ ክርስቶስ እንዲያድነው አንድ ጥብቅ የሆነ ጥሪ አለኝ። እሱ ምንድነው? የእሱ መታመም አንጀቴ ተሰብሯል። በሽተኞች የራባቸው የጠማቸው ሰውነታቸው እንኳን ትንሽ እየጠረን ያላቸውን ጭምር የማይንቀው ወንድማችን የእሱ መታመም ውስጤ አንጀቴ በጣም ተቃጥሏል። በመሆኑም እኔ እምነቱ ምን እንደሆነ እግዚአብሔር በሚያውቀው አላውቅም። ኦርቶዶክስ ሲሆን ሌላ እምነት ተከታይን ይቅርታ የትኛው ቤተ እምነት ተከታይ እንደሆነ አላውቅም። ነገር ግን ዛሬ ካንሰር እንደሆነ እግሩ ላይ እንዳመመው እያየሁ ነበርና አቡነ ሐራ ጸበል ባህር ዳር አጠገብ ነው። እዛ ሄዶ ተፈውሶ እንዲመጣ አቡነ ሐራ ሁላችሁም ይሄን ቪዲዮ አድርሱለት። ለሱ ይሄ ቪዲዮ ደረሳችሁ እግዚአብሔር ምስክሬ ነው። አቡነ ሐራ ድንግል ገዳም እምነቱን ተቀብቶ ያልዳነ ካንሰር የለም። እኔ እግዚአብሔርን አምነዋለሁ። ራሴ ቢሆን እጅ ወስጄ እዛው ጋር እስከሚድን ድረስ ገዳሙንም ስለማውቀው ተፈውሶ እንዲመጣ ውድ ኢትዮጵያውያን ይህን ቪዲዮ በታላቅ ትሕትና እንድታደርሱለት ሐሳብም እንድትወስኑ በዚሁ አጋጣሚ ደግሜ አሳስባለሁ። እምነት እየሰበኩ ሳይሆን ድኖ ለኢትዮጵያውያን ብርሃን እንዲሆን ለተራቡት ለተቸገሩት ከማሰብ ከቅንነት አንጻር ሸርኮፕሊክ እንድታደርጉ በክርስቶስ ፍቅር በትሕትና እጠይቃችኋለሁ። አብነት እግዚአብሔር ይፈውሳል። እምነቴ ታላቅ ነው። እንደሰማችሁት ነው። ከአባቶችም ጥያቄ ቀርቦለታል። እንግዲህ አቡነ ሐራ ድንግል መጥቶ እንዲጠመቅ እምነቱንም እንዲቀባ
ከልብ የመነጨ ወይም ደግሞ ከፍቅር ተነስተው አባቶች ጥያቄ አቅርበውለታል። ይህን ጥያቄ እንግዲህ ተከትሎ ብዙዎች በተለያዩ ሶሻል ሚዲያ ላይ እያጋሩት እየተነጋገሩበት ይገኛል። እናንተስ በዚህ ጉዳይ ላይ ምን ትሉበታላችሁ? ሀሳባችሁን ስጡበት። ተጨማሪ ቪዲዮ አለ ልጋብዛችሁ። ስለ ማስተር አብነት በጣም ብዙ ሰዎች እየጠየቃችሁ ነው፣ እየደወላችሁልኝም ነው። ለሁሉም ሰው መመለስ ስለማልችል በቪዲዮ መጥቻለሁ። እንደ አንድ ወንድም የቅርብ ጓደኛም ስለ ማስተር አብነት የማውቀውን ነገር ልንገራችሁ። በትንሹም ቢሆን እንደሚያመው እንደማቅ ከዚህ በፊትም እዚህ ቪዲዮ ላይ ተነግሬያችሁ ነበር። ስንቶቻችሁ ማስተር አብነት በብዙ ህመምና በብዙ ስቃይ ውስጥ ሆኖ እናቶችን ሲረዳ ሲያግዝ አይታችሁታል። ብዙ ጊዜ የህመም ስቃይ ውስጥ ሆኖ እንደታመመ አንድ ቀንም ነግሮን አያውቅም። በሚዘዋወርባቸው እርሱ ህመሙን ለሰዎች መናገር አይወድም። እንዴትም አሁን በቀደም የነበረው ኢንተርቪው ላይ እንደተናገረን ያላቅም ብዙ ጊዜያትን እንዲታከም ስለ ህመሙን ብዙ ጊዜ አንስተንለትም እናውቃለን። ግን እሱ እንደዚህ አይነት ጉዳዮችን እንድናነሳም ፈቃደኛም አይደለም። ምክንያቱም የሚያግዛቸውና የሚረዳቸው ሰዎች ጉዳይ ነው እሱ ያሳስበው የነበረው። ህመሙም ዛሬ የመጣ አይደለም። እናንተ ማስተር አብነትን ከምታውቁት ጊዜያት ጀምሮ እዚያን ጊዜ የመጣ ህመም ቀን በቀንም እየባሰ እንደሄደ በመልኩ እንኳን መለየትና ማወቅ ትችላላችሁ። የምታስታውሱ ከሆነ ቲክቶክ ክሬቲቭ አዋርድ ላይም አንዲት ቃል ብቻ ተናግሮ ወርዷል። እንዲህም ብሎ አንድ ነገር ብቻ እንድታረጉልኝ እጠይቃለሁ። እዚህ ጋር በጣም ብዙ ወጣቶች አላችሁ። ሁላችሁም በየእምነታችሁ እግዚአብሔር ጤና እንዲሰጠኝ ጸልዩ። አመሰግናለሁ። ይህ ለእናንተ ብዙ ፍንጮች ነበሩ። ከዚህ በፊትም ቪዲዮ ሰርቼላችሁ ስለነበር በዚህች ወቅትና በዚህ ሰዓት ማድረግ የምንችለው መላው ኢትዮጵያውያን ማስተር አብነትን የምትወዱ በስራው እጅግ የተባረካችሁ ልትጸልዩለት ብቻ ነው። ከዚህ በኋላ ለሚቀጥሉት ነገር እኔ እየተከታተልኩ የምነግራችሁ ይሆናል። ጸሎት 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 ለወንድማችን ማስተር አብነት። በተለያየ እምነት ውስጥ ሆነን የተለያየ አመለካከት ሊኖረን ይችላል። ነገር ግን ማስተር አብነት ሁሉንም በአንድ አርጎ ነው እንግዲህ ሲያገለግል የነበረው። እምነት፣ ዘር፣ ብሔር፣ ቀለም ሳይለይ ኢትዮጵያዊነትን ብቻ ተላብሶ ሰዋዊነትን ብቻ አክብሮ እንግዲህ ሁሉንም ሲረዳ ሁሉንም እንግዲህ ሲንከባከብ እንደነበረ ሁላችንም እናውቃለን። እንደዚህ አይነት ሰዎች ጥቂት ናቸውና ልናጣቸው አይገባም። ከፈጣሪ ለምነን እንግዲህ ምህረቱን እንዲሁም ደግሞ ጤናውን እንዲመልስለት ከልባችን ሆነ ልንጸልይለት ይገባል። ይህ የኔ ቃል ነው። እናንተስ ምን ትሉበታላችሁ? እባካችሁን ለወንድማችን ጤናውና ሰላሙን እንዲሁም ደግሞ ምህረቱን ከፈጣሪ እንለምንለት። በነገራችን ላይ እነዚህ የምናያቸው ሶሻል ሚዲያ ላይ የኛ ስልኮች ላይ ምን ተብለው እንደሚተረጎሙ ዘመናዊ ስያሜያችን ታውቃላችሁ? ከአንድ በጣም ትልቅ መልካም ሰው የሆነ ቴሌቪዥን ጣቢያ ላይ ቃል በቃል ያገኘሁትን ነገር ነው የምነግራችሁ። የትናንት ችግሮቻችን የትናንት መፍትሄዎቻችን የዛሬ ችግሮቻችን ሆነው አሉ። ምን ማለት ነው ታውቃላችሁ? ትናንት መፍትሄ ይሆኑናል ብለን ለመፍትሄነት ያመጣናቸው አሁን ላይ ችግር ሆኖብን፣ የትናንትናው ኤሌክትሮኒክስ ሚዲያ ላይ የነበሩ እነዚህ የምናያቸው ፕላትፎርሞች በሙሉ ለህይወታችን አስፈላጊ ነው ያልናቸው በሙሉ ዛሬ ላይ ችግር ፈጠሩብን። ዛሬ ትውልዱን መግራት፣ ትውልዱን ማስተማር፣ ትውልዱን ማነጽ አቃተ። በነገራችን ላይ እየኖራችሁ የሚመስላችሁ ሰዎች በጣም ተሳስታችኋል። ኦፍ ኮርስ መብላትና መጠጣት ብቻ መኖር ከመሰላችሁ የመጨረሻ የሚያስጠላ አዘቅት ውስጥ እየገባን ነው። ባለፈውም በቀጥታ ስናወራ የነበር ይሄ ነው። ለዚህ ሁሉ ችግር ተጠያቂው ማን ነው ብትሉ ግን ራሱ ትውልዱ ነው፣ እኛ ነን። ምክንያቱም የውዴታ ግዴታ ውስጥ ነው ያለ ነው። አስተውሉት። ስልኮቻችን ላይ የሚመጡ ሰዎች በግድ አይደለም የሚመጡት አይደል? ፈልገን ነው የምናመጣቸው አይደል? ስለዚህ ፈልጋችሁ ነው እነዛን ሰዎች የምትያዋቸው። በጣም ሀገርን ወደ አንድ እርምጃ መውሰድ የሚችል አስተሳሰባቸው ረቂቅ የሆነ በጣም ትልቅ የሆኑ ሰዎችን አኮሰሰን በጣም ግልብ የሆነ ለሰውነት ኢቭን እኔ አላቅም እንዴት አድርጋችሁ አንዳንድ ሰዎች እንደምትዩዋቸው በጣም ጎጠኛ፣ ዘረኛ፣ መሐይሞች የሆኑ ሰዎችን ተነስታችሁ አድንቃችሁ አዳንቃችሁ ስታሞግሷቸው ስትጽፉላቸው የምናያቸው ሰዎች በጣም ነውር ነው። በነገራችን ላይ ይሄን ስል አንድ ወዳጅም አሁን በቅርቡ እንደዚሁ የሆነን ሰው ፓርቲኩላርሊ አይደለም እንዴት ሰው ዕውቀትን ይጠላል ብሎ በተናገረበት እንትን ላይ ሰው ሲነቅፉት አየሁና አለቃ ገብረሃና ትዝ አሉኝ። ማውራት የፈለኩት ይህንን ነው። አለቃ ገብረሃና በአንድ ዘመን አንድ ነገር አረጉ። አንድ ብልህና አንድ የኔ ቢጤ አላዋቂ ሲጨቃጨቁ፣ አላዋቂው ብዙ ደጋፊ ያለው ጨነቀው። በአጋጣሚ ዞሩ ሲል አለቃን አያቸው። እሰይ ጎሽ አለቃ መጡ፣ እስኪ ኑ አንድ ነገር ልጠይቅዎት፣ ይሄ ነገር እንዲህ ብሎ ነው እንዲህ የሚሆነው አላቸው። ከዛ ሲያዩ ህዝቡ ማን እንደሚደግፍ ያውቃሉ። ስለዚህ ዞር አሉና ወደዛ ወደ አላዋቂው አይ ደደብ
ደጋፊው ብዙ ነው እንዳታስደበድበኝ ብለው ሳይመሰክሩ መስክረው ሄዱ አሉ። ችግሩ ምን መሰላችሁ? የሆነ ሰው ይመጣና ያንን ሰው ደግፎ እንዴት ምሁርን አፍሪካ ውስጥ በነገራችን ላይ መኖር ከሚያስፈራው ነገር ጀግናን የሚገለው ፈሪ ነው። ምሁርን የሚገለው መሀይም ነው። ያስፈራል። ምሁር በመሀይም ሊገደል አይገባውም። ጀግናን በፈሪ ሊገደል አይገባውም። ጀግና ሩሩህ ነው፣ ምሁርም ሩሩህ ነው። ፈጣሪ አዋቂ ስለሆነ አይደለም መሐሪ የሆነው ሰው። እባካችሁ አንዳንዴ የሚመጣውን ትውልድ አስቡት። እጃችሁ ላይ የያዛችሁት መርዝ ነው። ይህን ቪዲዮ ያጋራኋችሁ እንግዲህ ያስተምረናል፣ እንዲሁም ደግሞ ማስተዋሉን እናገኝበታለን ብዬ አስቤ ነው። ከቪዲዮ ምን ተረዳችሁ? ሀሳባችሁን ስጡበት። ቤተሰቦች ለዛሬ ይዤላችሁ የመጧቸው ጉዳዮች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ 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 ሆኜ አመሰግናችኋለሁ። በተጨማሪም ቤተሰቦች በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።